ክቡራን ተከታታዮቻችን እንቀጥላለን ግን ተሳትፎ ያስፈልጋል ከዚህ በኋላ የምትገቡት በተሳትፎ ብቻ ነው እጅግ በጣም አድርጋችሁ እየተሳተፋችሁ ያላችሁ በጣም ነው የምናመሰግነው ኦኬ በግል ደግሞ እንዳማከራችሁ የምትፈልጉ እንዳማከራችሁ ነው ጥቃቅን ጥያቄዎችን አይደለም መመለስ አልችልም እንዳማከራችሁ የምትፈልጉ ሰዎች ፕሊዝ በውስጥ መስመር ጻፉልኝ እኔ ተራ ሰጣችኋለሁ አስተናግዳችኋለሁ ወደሚቀጥለው ጥያቄያችን የአቢ ሰላም ሰላም የአቢ እኔን ነው ያብስራ አዲስ የኔን ነው አንቺና ዋው ሰላም ነው ወይ አመሰግናለሁ አዲስዬ ስላስገባኸኝ አንደኛ ለኔ ነው ሁለተኛ ደግሞ ለጓደኛዬ ነው ጥያቄ አዲስዬ ከኔ እንደውም የሷን ባስቀድምልህ ደስ ይለኛል ጓደኛዬ ልጆች አሏት በሊቢያ ነው የመጣችውና ፓስፖርት ተሰጥቷት ነበር አዲስ ተሰጥቷት ከ3 አመት በኋላ ወሰዱና ልታስቀይር ስትሄዳ ከዛ ምናልባት አንሰጥሽም አሏት ፓስፖርት ማለት ነው የተሰጣት የአውስቫይሷ ቁጥር 25 አስቤ ነው ምንድነው ማድረግ ያለባት የሚሏት እሷን የልደት ሰርተፊኬት አምጭ ነው እሱ ደግሞ ምንም ልታደርግ ምንም ነው ማትችለው ማለት ነው ምን ማድረግ አለባት የለኝም ብላ ነው የተናገረችው መጀመሪያ በጣም ጭንቀት ላይ ነች እባክህን ምን እንደምናረግ እርዳ ዜግነቷ ምንድነው ኤርትራ ኦኬ በጣም ጥሩ ያው ይገባሃል ያው ኢትዮጵያዊ መውራት ይቻላል እችላለሁ ያው ቀይራ ስለሆነ ነው ገባ መውራት ይቻላል እሺ ይቻላል አንድ ነገር ከዛ በፊት መወራት ያለበት ምንድነው ይህ በጣም ክፍት የሆነ ሚዲያ ነው ስለዚህ ማናቸውም ነገሮች እዚህ የምታወሩት ነገር ሁሉ ክፍት ነው ማለት ነው በኋላ ላይ ሰዎች ሲያዩት በቲክቶክ ሊሆን ይችላል በዩቲዩብ ሊሆን ይችላል አውረድልኝ ምናምን ማለት አይቻልም ይሄንን ግልጽ ማድረግ ያስፈልጋል ወደ እህታችን ጥያቄ እንሂድ ምንድነው ጉዳዩ ኦፍ ኮርስ የሷ ብቻ አይደለም ጥያቄው የብዙ ሰዎች ጥያቄ ነው ሰዎች እንዲነን ካሉ ስለዚህ እንደዛ ናቸው ማለት ነው ያ ማለት ኤርትራዊ ነኝ ካለች ከኤርትራ ኤምባሲ ማንነቷን እንድትገልጽ ትጠየቃለች ለምን ነበር መጀመሪያ ያላጨናነቋት ምክንያቱም ሰብአዊነት ስለሚቀድም ተቀብለው ወረቀት ሰጧት ጥሩ ግን ከዛ በኋላ ምን ነው የተፈጠረው ማንነትሽን ግለጭልን አሁን ተረጋግተሻል ምን ያህል አመት ላይ ቆየችው እዚህ ሀገር ኦሬዲ 10 ኦኬ ሁለት መንገዶች አሉ እኔ የምጠቁመው እና ይቅርታ አዲስ ልጨምርልህ ደግሞ እና 4 ልጆች አሏት የሶስቱ አላቸው የአንደኛው ልጅ ግን እንደሷ ነው ምንድነው ምክንያቱ አላቸው ምንድነው ያላቸው የሶስቱ ፓስፖርት አላቸው የአንደኛው ልጅ ግን እንደሷ ነው ላንቺና ለዚህኛው ልጅ ግን አንሰጥሽም አሏት ምንድነው ምክንያቱ ጀመር ፓስፖርት አይደለም ይሄን ስጠሪውም በደንብ እንትን ማለት ያስፈልጋል ይሄ ፓስፖርት አለ ትራቨሊንግ ዶክመንት የምትጓዝበት ነው ኦኬ ምንም ማለት ፓስፖርት ነው ያለችኝ ይቅርታ እሺ ፓስፖርት አይደለም ፓስፖርት አይሰጥም ፓስፖርት እንድትጓዝበት ነው ይሄ ግራው ፓስ የሚሰጥ የግራጫው አመድማው ትራቨሊንግ ዶክመንት እሱ ይሰጣል እሱ ደግሞ በቃ እንድትጓዝ ብቻ ነው የሚያረጋት እንጂ ምንም ማድረግ አይችልም እና እኔ የምልሽ ሁለት መስመሮች አሉ አንድ ቀስ ብላ ወደ ትክክለኛ ማንነቷን መምጣት መቻል አለባት ይሄ መሆን አለበት ግን በአግባቡ መሆን መቻል አለበት ዝም ብሎ አይደለም
ዝም ብሎ አይደለም፣ በአግባቡ መሆን መቻል አለበት። የት ተወልጄ መጣሁ ነው ያለችው። የት ነው የተወለደችው? ይቅርታ በደንብ እንትን አልነገረችኝም፣ ግን ኤርትራዊ ብላ ስለሰጠች ነው ኬዙን ምክንያቱም ማለት ነው። አዎ፣ ግን ይሄ ነገር መቼም እንትን አይልም። አንዴ ከያዙ አይሆንም። እሺ ግን እስካሁን እንደዛ ብላ አሁን ኢትዮጵያዊ ነኝ ምናምን ብትል ችግር አይፈጥርም? አዲስ ገልበጥ ብላ ነኝ ማለት አትችልም። ኦፍኮርስ ግን በትክክል ጉዳዩን ማስተካከል አለባት። ይህም ደግሞ በጠበቃ የስትራፈሬሽት አንቫልቶች አሉ። የሆነ የወንጀል ነክ የሚሰሩ የተለዩ እንትኖች አሉ። ለነሱ ማማከር ይቻላል። ግን መጀመሪያ ማንነቷን የሚገልጽ ነገር ሁሉም ነገር አዘጋጅታ መሆን መቻል አለበት። እቺ እህታችን እጇን ስትሰጥ የቀየረችው ነገር አለ እንዴ? እኔ ምንም የቀየረችው ነገር የለም። ለአራቱም አንድ አይነት ነው። እሺ፣ ለማንኛውም አንደኛው ቀስ ብሎ በቀጥታ ሄዶ እኔ ከኤርትራ ምንም ማምጣት የምችል ሰው አይደለም፣ ማንም ሰው የለኝም ሲጀምር። ምናልባት ታሪኳ እንደዚህ ከሆነ ኤርትራ ተወልጄ ኢትዮጵያ መጣሁ፣ ኢትዮጵያ ኖርኩኝ፣ ህይወቴን ሙሉ ኢትዮጵያን የነበርኩ፣ ስለዚህ ማምጣት የምችለው እኔ ምናልባት ከኢትዮጵያ ነው ከሰጡኝ እንጂ ከኤርትራ ምንም ማምጣት አልችልም የሚል ሰው እንደዚህ ብለው ያሉ ሰዎች ለአውስላንደ በህደ ማለት ነው። አውስላንደ በህደ ብዙ ጊዜ ረዳትም ትንሽ ኮንሲደሬሽን አለው፣ ትንሽ እንትን ያደርጋል። እሺ ከዛም ቢሆን ማንነት አምጡ እንዲህ ብላችኋል፣ አላረጋገጥንም። ምንም በነገራችን ላይ ምንም እንበል ምንም ፓስፖርት እስካልሰጠናቸው ድረስ ማንነታችን ስቲል አልተጋለ እንትና ግልጽ አይደለም። ስለዚህ ማውራት ትችላለች፣ እንደዛ ብላ መጠየቅ ትችላለች። ከፈራች ይህንን በደንብ አድርጎ ሊገልጽላት የሚችል ሰው ያስፈልጋታል፣ ወይም በጠበቃ። ግን ኤርትራዊ ስትል ከርማ አሁን ኢትዮጵያዊ ስትላቸው እሺ ኢትዮጵያ ለመሆንሽ ምን ነገር አለ? ስለዚህ የሆነ ነገር አዘጋጅቶ ነው ሰው እንትን የሚለው። ምንም ከሌላት ዝም አርፋ ተቀመጥ በቃ። የሆነ ነገር ከዚህ በፊት ፓስፖርት ነበራት፣ ይህንን መልስ የለሽም። በውክልና ነው ጥያቄው አይደለ? ይቅርታው በውክልና ነው። የውክልና ጥያቄ በጣም ስለጨነቃት ላዋይ ብዬ ነው። አዎ፣ ግን ይሄ ነገር መዳን ካለበት ከስሩ ነው። በሽታው መዳን አለበት። ጥቂቶቹ ተሳክቶላቸው ይሆናል፣ ግን በአብዛኞቹ ግን ችግር ውስጥ ናቸው። ችግር ላይ ነን። ልክ አይደለም። ፓስፖርት ከነበራት የኢትዮጵያ ፓስፖርት ታምጣ። ነበራት ወይ? አለበለዚያ ማውጣት ትችላለች ወይ? ይሄ ነገር ግልጽ መሆን መቻል አለበት። ከዛ በኋላ ግን በቀጥታ ያለምንም ችግር እኔ በነገርኳችሁ መሰረት ዝም ብሎ ግልብጥ አይደለም፣ አይሆንም። እንደዛ አይደለም። ማንነት በመለወጥ ሌላ ክስ ራሱ ይመሰረትባታል። ልክም አይደለም፣ እንደዛም አይባልም። ምንም ችግር የለም እኮ ይሄ እኮ በኢትዮጵያዊና በኤርትራውያን ዙሪያ ብቻ ያለ እኮ ነገር አይደለም እንዴ። ሶሪያዊ ነኝ ብሎ የመጣ የሌላ የአረብ ሀገር ሰው እኮ መዓት ነው። ወረቀት እኮ አግኝቷል። ምን በእኛ ሲሆን እኮ በጣም እንትን ለምንድን ነው በጣም ጉዳዩን የምናጦዘው? ይሄ እኮ አይደለም ጉዳዩ። ጎረቤት ሀገር አንድ ሀገር ነበረ፣ ትልቅ ሀገር ነበረ። ከዛ ኤርትራን ነፃ ወጣች። ስለዚህ ሌላ ሉዓላዊት የሆነች ሀገር ሆነች። ግን በዚህ ለውጥ ግን የማንነት መወራረስ ይኖራል በቃ። ስለዚህ ይሄንን ቀስ ብሎ ማጥራትም ይቻላል። አንድ መንገዱ ትንሽ መረርም ቢልም መንገዱ አንድ ይሄ። ሁለተኛ መንገድ ደግሞ ህጉ ምንድን ነው የሚለው? ማንነት ግለጽ፣ አለበለዚያ ማንነት የማትገልጽበት ምክንያት በማስረጃ ግለጽ። ታማኝ መሆን መቻል አለበት።
ኦኬ ታማኝ መሆን በዛ መልኩ መሆን መቻል አለበት። ኦኬ ቴንክ ዩ ሶ ማች። በጣም ታፕታፕ ምናምን እያደረጋችሁ ያላችሁት እናንተን አመሰግናለሁ። እና ተግባብተናል አይደለም? በዛ መልኩ ጉዳዩ ይቻይ። አለበለዚያ ኤርትራዊ ነኝ ኦኬ ማግኘት ያልቻልኩበት ምክንያት ምንድን ነው? ሄዳ ኤርትራ ኤምባሲ መሄድ መቻል አለባት፣ ማናገር መቻል አለባት። ቢያንስ እዛ መገኘቷ እንደሄደች የሚያሳይ ነገር ማቅረብ መቻል አለባት። እዛ ሄዳ ፎቶ ትነሳ ወይም እንደነዚህ አይነት ጥረቶች ማሳየት መቻል አለባት። አለበለዚያ ልክ እንደ የነብር ጭራ አትያዥው፣ ከያዝሽው ደግሞ እንዳለቂ። እንደዚህ አይነት ነገር ነው ጉዳዩ። ነገሮችን ከማበለሻሸት አርፎ መቀመጥ። አለበለዚያ ይሄ ነገር በደንብ ለመቀየር ከተፈለገ ከስሩ መቀየር ያስፈልጋል። ያንቺን ሁኔታ የሷን ሁኔታ ብቻ አይደለም ማየት፣ የልጆቿን ሁኔታን ማየት ያስፈልጋል። እሷ ለብቻዋ እየኖረች ነው ወይስ ባለቤት አላት? አላት አዲሴ። እሱ ምን አይነት ወረቀት አለው? እሱ አሁን እንዳልከ ፓስፖርት ነው ያለችኝ። ምናልባት ራይዝ ፓስ ይሆናል ያለው። በሱ ነው እንደውም ልጆቹ የተሰጣቸው እና ለሷም ተሰጥቷት ነበር አንድ ላይ። ከዛ ግን በድጋሚ ልታሳድስ ስትሄድ ነው ያ ነገር የተፈጠረው። እስካሁን ለ10 ዓመት ተቆይቶ አሁን መነቃቱ በጣም ነው ማለት ሰው አሁን ላይ ነው ወይ የሚነቃው 10 ዓመት ቆይቶ። ለማንኛውም ጉዳዩ አሁን እኮ ነው እሷንም እንደዛ ያሏት። እሷም ጥያቄዋ ያ ነው፣ እንዴት ይሄን ሁሉ ዓመት ዝም ብለውኝ እንዴት አሁን ላይ እንደዚህ ከለክሉኛል እያሉ ነው። በጣም አስቸጋሪ ነው እያሉ ነው። ስለዚህ አሁን የምላችሁ እየሰማችሁን ያላችሁ ሰዎች፣ ተመሳሳይ ታሪክ ውስጥ ተመሳሳይ ችግር ውስጥ ያለን ሰዎች እባካችሁ ነገሮቻችን ማስተካከል ካለብን እንድፈር፣ ከስር ማስተካከል ያስፈልጋል። ወረቀት ታገኘው ብላችሁ ሰላም ነው በቃ ምንም ችግር የለም። ከዛ ማንነትን ግለጽ። ማንነት አልተገለጸም። እኔ አንድ ሰው እስከ ዱልዱም ድረስ ያወረዷት እህት አውቃለሁ። ወረቀት ተሰጥቷት ማለት ነው። ከዛ በኋላ ማንነት ፓስፖርት ስታመጣ መልሰው የነበራት የማንነት የመኖሪያ ፍቃድ እንደገና ሰጥቷት። ስለዚህ እንደያሰራሩ ነው። ወደ ራስሽ ጥያቄ መምጣት እንችላለን? እሺ አዲስ ያመሰግናለሁ። ከቻልን በውስጥ ኮንታክት ላርገው ምናምን ብላኛለች። ቁጥሯን ወይ ልስጥ ወይስ እንዴት ነው ልናገኝ የምንችለው? በውስጥ መስመር ጻፊ። ከዛ በኋላ በጣም አመሰግናለሁ። እሺ የኔ ጥያቄ እኔ እንኳን እግዚአብሔር ይመስገን ከግብጽ ነው ጨርሼ የመጣሁት አዲስዬ። ግን እኔም ልጆች አሉኝ። ልጆቼ የልደት ሰርተፊኬታቸው ኢትዮጵያ በሚል ነውና አንዳንድ ሰዎች ደግሞ ምን ይሉኛል? እንዴት ይሉኛል? ለምን እዚህስ ጀርመን በሚል ለምን አልተጻፈልሽም ይሉኛል። ምን ማድረግ እንዳለብኝ እኔ አሁን አልገባኝም። እነሱ ሁሉ ነገሬን ያውቃሉ። ፓስፖርትም ገና አልተሰጠኝም። እኔ አሁን ወደ 9 እየሄድኩ ነው። እዚህ 9 ዓመት ሊሞላኝ ነው ዲሴምበር ላይ ማለት ነው። ምንድነው ማድረግ ያለብኝ? ፓስፖርትም የለኝም የለንም። እኔም ልጆችም ገና አልተሰጠንም። ምንድነው ማድረግ ያለብኝ? የትኛው ፓራግራፍ ነው የተሰጣቸው? እኔ የተሰጠኝ እስከነ ልጆቼ 25 አንዴ ላይ ወረቀቴን ይቅርታ መጣው። ለማንኛውም አሁን ማየት አይኖርብሽም። ያው ልታወሩኝ አይደለ? ስለዚህ በውስጥ መስመር ሁሉን ነገር እናድርገው። ወደሚቀጥለው ጥያቄዎቻቸውን እንሂድ፣ ብዙ ስለሆኑ። እሺ በጣም ጥሩ አመሰግናለሁ። ኦሊቨር ሰላም አዲስ እንዴት ነህ? ሰላም ነው ወንድሜ። እግዚአብሔር ይመስገን። ይህን እድል ስለሰጠኝ በጣም ነው የማመሰግነው። ትንሽ ድምጽህ በጣም እንትን ይላል፣ ግልጽ አይደለም። ይህን እድል ስለሰጠኝ አዲስዬ በጣም ነው የማመሰግነው። ምንም ችግር የለም።
እኔ አሁን የምኖረው ስዊድን ውስጥ ነው እና የ3 ዓመት የመኖሪያ ፍቃድ በስደተኞች ተሰጥቶኛል እና ይህንን ወረቀት ያገኘሁት በሙሉ በኢትዮጵያዊ ነው እና እናትና አባቴን ማምጣት እንደምችል ነግረውኛል። እነሱን ለማምጣት አሁን ምንድነው እኔ ማድረግ ያለብኝ? ኦኬ ሰው በጣም አመሰግናለሁ ስለ ጥያቄ። አንተ ወረቀት ስላገኘ እንኳን ደስ አለህ። ግን እንግዲህ በተመሳሳይ ነው ማየው እኔ በጀርመን የጀርመኑን እና መላው አውሮፓ ጀነራል የሆኑ እንትኖች ሂደቶችና ህጎችን ነው ማቀው። ግን ሁሉም የሚጋሩት ፋሚሊ ሪዩኒየን የሚባል ህግ አለ ወይም ፋሚሊያን ናክቱግ የፋሚሊ ማምጣት። ግን ፋሚሊ ሲባል ባል፣ ሚስት፣ ልጅ። ኦኬ አንተ እንግዲህ ከ18 ዓመት በላይ ነህ። ስለዚህ እናትና አባትህን ማምጣት ማለት ከ18 ዓመት በላይ አይደለም። ስንት ናት? 16 ዓመት። ኦ በጣም ጥሩ በጣም ጥሩ። ስለዚህ አንደር ኤጅ መተው ወረቀት ያገኙ ህፃናት፣ በነገራችን ላይ ህፃን ነህ በዚህ ሀገር ህፃናት ተብለው ነው የሚጠሩትና እናትና አባትህን እንዲሁም ወንድሞችን ማምጣት ትችላለህ። እና እናትና አባትህን ግን ማምጣት የምትችለው አሁን እንደው ተሳክቶላቸው ከመጡ ወደ አንተ የ2 ዓመት መብት ብቻ ነው ያላቸው። ከ2 ዓመት በኋላ ሌላ ምክንያት መፈጠር አለበት እንጂ ተመላሽ ናቸው። ለምን መሰለህ? ይሄም ህጉ ነው ራሱ የሚያወራው። ምክንያቱም ሞግዚቶች ሆነው ነው የሚመጡት። ምክንያቱም አንተ ከዚህ ከአንደር ኤጅ እስክትወጣ ድረስ ነው ኃላፊነታቸው ሊወጡ ብቻ ነው የሚመጡት። ስለዚህ የሚቀሩበት ምክንያት የለም። አሳይለም ጠይቀው እንዳንተ አሳይለም ጠይቁ በክብር መጥተው እሺ ኤኒዌይስ ይኸውልህ የተለያዩ ሌላ ምክንያቶች ሊኖሩ ይችላሉ። ሌላ ምክንያቶችን ጠበቆችን በማውራት ጉዳይ። ለማንኛውም አንተ የሚቀድመው አሁን እሱን ተወው፣ የሚቀድመው እነሱን ማምጣት አይደለ? ስለዚህ ጠበቃ ያዝና ጀምር። በነፃ መድቡልኝ ጠበቃ። በጣም ጥሩ። ቶሎ መጀመር አለበት እና እናትና አባትህም መሆናቸውን የሚረጋገጥበት የተለያየ መንገድ ሊኖር ይችላል። ስለዚህ ያንን መከተል ብቻ ነው የሚኖርብህ። የትም ሀገር ነው በነገራችን ላይ እዚሁም ጀርመንም ወላጅ ማምጣት ይቻላል። አንደር ኤጅ የሆነ ሰው ወላጁን ማምጣት ይችላል። እንዲሁም አንደር ኤጅ የሆነ ታላቅ እህቱን ማምጣት ይችላል። ኢቭን ከ18 በላይ ብትሆንም ለመሰለ እሱ አንደር ኤጅ ስለሆነ ምናልባት ልክ እንደ ሞግዚት ሆና ልትመጣ የምትችለው ከቤተሰብ ውስጥ ተለቅ ያለ ሰው መምጣት እንደ ሞግዚት የተለያየ ሂደት ሊኖረው ይችላል ማለት ነው። ስለዚህ ይምጡልህ መጀመሪያ፣ ከዛ በኋላ የሚቀጥለው ታሪክ ደግሞ ታስቀጥላለህ። በ2 ዓመት ውስጥ ኢንተግሬት ማድረግ ቢችሉ መልካም ነው። ሲስተም ውስጥ መግባት እንዲችሉ፣ ስራ እንዲሰሩ፣ ከዛ በኋላ አይ ቲንክ በጠበቃ አማካኝነት ሌላ መስመር ማግኘት ይችላሉ ብዬ አስባለሁ። ተግባብተናል ሊበር? አዲስ ግን እዛ አሁን እነሱ አዲስ አበባ ኤምባሲ የሚጠየቁት ሌላ ከበድ ያለ ጥያቄ አለ? አይመስለኝም፣ ምንም አይመስለኝም። አንደኛ መጠየቅ የሚጠየቁ ቤዚክ የሆኑ ጥያቄዎች ፓስፖርት ሊኖራቸው ይችላል እና አባት መሆናቸውን የሚያረጋግጡበት መንገድ ሊኖር ይችላል። አባት እናት በእርግጥ ናቸው ወይ? ኦኬ፣ ሰነዶች መቅረብ መቻል አለባቸው። ከተጠራጠሩ ዲኤንኤ ምርመራ ማድረግ ይችላሉ እንደ ሁኔታው።
ከዛ በኋላ እንደዛ እያለ ይቀጥላል ማለት ነው እንጂ ስለ ጥገኝነት በጠየቁበት መንገድ ምናምን ወደ ውስጥ ዲፕ የሚገቡ እሱን ጥያቄ ሀሳብ እንዳታነሱ ምክንያቱም ከአሁኑ ካነሳችሁ ሪጀክት ይባላል እነሱ ምን በፋሚሊ ሪዩኒየን ልጃቸው ጋር ነው የሚሄዱት አይዛው ልንቀር ነው እንዴ ይሄንን ነው አሁን አዲሱ ህግ ዛሬ የተጀመረው ጊያስ ሪፎርም የሚጸየፈው እንደዚህ አይነት ሂደት ነው ሰው በክብር መጥቶ ከዛ በኋላ ጥገኝነት ጠይቆ የመንግስት ገንዘብ መብላት ይሄንን ነገር በጣም ነው የሚጣሉት ስለዚህ ማወቅ ያስፈልጋል ለሃለው ወንድሜ መልካም ምሽት በጣም ነው አሰብ እሺ ቻው ቻው በጣም ጥሩ ወደሚቀጥለው ጥያቄዎቻችን እንሄዳለን ፕሊዝ ታፕታፕ ማድረጋችሁን አትርሱ እስካሁን ታፕታባችን 150 ሺህ እንኳን አልሞላም ይገርማል ታፕታፕ ማድረጋችሁን አትርሱ ሁላችሁም ኦኬ ከስራ ውለን ነው እንግዲህ ቁጭ ብለን እኔና ባለቤቴ እንደዚህ ጥያቄዎች የምናስተናግደውና በርታት አበረታቱን ላለው ቴንኪዩ ክብርነሽ እና ሌሎችም ቴንኪዩ የሃቤ ሰላም አዲስ እንዴት ነሽ ሰላም ነሽ ወይ እግዚአብሔር ይመስገን ከኔዘርላንድ ነው እሺ ወደ ጥያቄ ስገባ በአርቲክል 29 ኤ ነበር የተሰጠኝ ወረቀት እና አሁን ዛሬ በጀመረው ህግ መሰረት ማለት ነው እዚህ ቋሚ የመኖሪያ ፍቃድ መስጠት ቆሞ ነበርና ኦልሞስት እኔ ደግሞ ወደ 5 ዓመት ተጠግቶኝ ነበር ምን ማድረግ አለብኝ ኤክስቴንድ ለማድረግ ትንሽ ግራ ስለገባኝ ነው ኦኬ አሁንም አንቀጽ ተጠቅሰሽ ነው የነገርሽኝ ገና መግባት በቻለ ማየት አለብኝ ምክንያቱም ይህ ተመሳሳይ በሚል ነው እኔ ማየው አርቲክል 19 ኤ ወይም እንደዚህ ያልሽው ምንድን ነው ያሉሽ በምንድን ነው የሰጡሽ አክቹአሊ 29 ኤ በፖለቲካ ነው የተሰጠሽ በጣም ጥሩ 29 ኤ ኦኬ እሱን እንትን ኮንትሮል ማድረግ እችላለሁኝ ግን ይሄን ነገር ማወቅ መቻል አለብሽ በመላው አውሮፓ ነው በፖለቲካ የሚሰጥ ወረቀት ሊነጠቅ አይችልም አንድ መሰረታዊ ህግ አለ እዚህ ለምሳሌ ትልቁ ህግ በጀርመን ሀገር ትልቁ ህግ ሁሉም ሀገራት የአውሮፓ ሀገራት ይጋሩታል ቤዚክ ሎው ግሩንገዘት 16 ኤ ላይ ስቴት የተደረገው የተጻፈ ምንድነው የሚለው ማንም ሰው በፖለቲካ አመለካከቱ በሀገሩ ካንትሪ ኦፍ ኦሪጂን የተሰቃየ እንደሆነ ወይ ስቃይ የደረሰበት እንደሆነ የመኖሪያ ፍቃድ ይሰጠዋል ጥገኝነት ሙሉ ጥገኝነት ይሰጠዋል ፖለቲካ ጥገኝነት ሙሉ ጥገኝነት ነው በፖለቲካ ካልሽን ደን ይህ በዛም ይሰራል በፖለቲካ የተሰጠው ሰው አይነጠቅም አዲሱ ህግ ሲጀምር መቼ ነው የመጣሽው እዛ ሀገር 2022 ኦኬ ዛሬ ነው አዲሱ ጊያስ ሪፎርም የአውሮፓ አንድ አብረው የሚሰሩበት ህግ ዛሬ ነው ይፋዊ ስራው የጀመረው ዛሬ ለሊት ማለት ነው ጧት እና ከዚህ በፊት ያሉ ሰዎች ሁሉ አይመለከትም ደግሞም አንቺም የተሰጠሽ ወረቀቱ የተሰጠሽ ሰው 2022 ይሄን ወረቀት አግኝተሽ 2022 መጣሽ ይሄንን ወረቀት መች ነው ያገኘሽው በዛው አመት ሜይ መጣው ዲሴምበር አገኘው በቃ ስለዚህ እንዲሆኜ የፖለቲካ ጥገኝነት ነው የተሰጠሽው ተቀበሉሽ ይሄ ወረቀት ማደግ ብቻ ነው የሚችለው እንጂ መቀነስ አይችልም ወንጀል ካልሰራሽ በቀር
ምናልባት ምንድን ነው ይሄ ኒደርላሱን የእናንተ ዳች ነው አይደለ? ዶች አይደለም ዳች ነው። ስለዚህ ዳቻ አዎ ቋንቋችሁ ትንሽ ለየት ይላል። ቋሚ የመኖሪያ ፍቃድ ማመልከት የምትሽባቸው መንገዶች መፈለግ ነው እንጂ ሌላ ችግር ማየት አንቺ አትችይም። የበለጠ ወረቀት ነው ያለሽ። ትራቭሊንግ ዶክመንት ተሰጥቶሻል አላወጣውም፣ ግን ማውጣት ትችያለሽ። አዎ ልጆቼንም ቤተሰቦቼን አምጥተውልኛል። አንቺ ነረ አንቺ ምንድን ነው? ቆይ እኔ ከማን ጋር ማወራው? ምንም አልጋ ባልጋ እኮ ነው ያንቺ ነገር። ባይሆን ለሌሎች ጸሎት ብታረጊ መልካም አይደል እንዴ? እሺ አዲስዬ እንዳፈ ያርግልኝ። አመሰግናለሁ። ምንም ችግር የለም። ምንም መልካም ምሽት። ኦኬ ወደሚቀጥለው ጥያቄዎቻችን እንሄዳለን። ፕሊዝ ታፕታቡን ቢያንስ 150 ሺህ ቢገባ መልካም ነው። ታፕታብ ማድረጋችሁን አትርሱ። ወደ ኩሽ እንሄዳለን። ጤና ይስጥልኝ ወንድሜ። አለን አማን ነው። አዲስ ሰላም ነው። እንዴት ዋልክ? እግዚአብሔር ይመስገን። እንዴት ነህ? አለው ተመስገን። እኔ ኢትዮጵያዊ ነኝና ማለት ነው። በዚህ 5 ቀን 6 ቀን ነው በዚህ በሊቢያ አድርጌ የተሻገርኩት። አሁን ጣሊያን ሮማ እዛ ዘመነ ቤት ነው ያረፍኩት። ከዛ እኔ አሁን ወደ ስዊዘርላንድ ነው እና የምፈልገው። እዛ ጓደኞች አሉ። ከዛ እኔ እድሜ ወደ 21 አሁን እየገባው ነው ያለሁት። ግን አንድ ኤጅ በል እያሉኝ እንደዛ ይሻላል ወረቀት ቶሎ ለማግኘት አንድ ኤጅ በል ይሻላል ለምን እያሉኝና ይሄ ነገር እንዴት ታየዋለህ? በመጀመሪያ ወንድማችን እንኳን እግዚአብሔር ረድቶ ከዛ ከእሳት ከሆነው በረሃ እና ደግሞ ይሄ ባህር በሰላም ገባች። አንተም ሆንክ ሌሎችም ካንተ ጋር የገቡ በእውነት በጣም ነው የሚያሳዝነው። በዛ በኩል የሚመጣ ሰው ደግሞ ወጣት እንዳንተ ማለት ነው። በጣም ያሳዝናል። ለማንኛውም እኔ የምልህ ምንድነው አሁን ዛሬ የሚጀምር አዲስ ህግ አለ። በአዲሱ ህግ መሰረት አይ ቲንክ ሮም ነው ያለው። ከሮም ስትንቀሳቀስ እያንዳንዱ ቦርደር ጠብቋል፣ በጣም ጥብቅ ብሏል። ስለዚህ ወደ ስዊዘርላንድ ስትሄድ ጀርመንን ታቋርጣለህ ወይም ታቋርጥ አይነት ነገር ከሆነ በእያንዳንዱ ቦታ ላይ ኮንትሮል ይደረጋል፣ መያዝ አለ። ፕሊዝ አንተ ስዊዘርላንድ አይ ቲንክ የጣሊያንም ጎረቤት ልትሆን ትችላለች። ስለዚህ እንደየሁኔታው እግዚአብሔር ካንተ ጋር ይሁን። ግን የመያዝ አይነት ሁኔታ ካለ ምንም አይነት ትግል አያስፈልግም። ለህግ ተገዢ ሁን። ምክንያቱም አንተ ይቀበሉሃል። ምክንያቱም ከኢትዮጵያ ከየት አካባቢ ነው የመጣው? እዚህ ትግራይ ክልል። ኢማጂን ብዙ እንግዲህ ሁሉም በሚያውቀው እጅግ በጣም አስቸጋሪ የሆኑ ነገሮች የታለፉበት ቦታ ነው አመታት። ስለዚህ አንተም ትንሽ ነህ። ስለዚህ ብዙ ታሪኮች ሊኖሩ ይችላል፣ ቁስሎች ሊኖሩ ይችላል እና እሱ ብቻ አይደለም የመጣህበት መንገድ ራሱን የቻለ ህመም ነው። እኔ ልጠቁምህ፣ ምናልባት ቅርታ ትንሽ ጉንፋን ነገር ስላለኝ ነው። ከያዙ ስክሪን ትደረጋለህ። ስክሪን ማለት ቪዲዮዎችን ብታይ ጥሩ ነው። ወደ ዩቲዩባችን ግቡና ስለ አዲሱ የስክሪን ህግ ይነግራችኋል በደንብ አድርጎ እና ትያዝና ትንሽ ቼክአፕ ትደረጋለህ። ጤናህም ይመረመራል። ስነ አእምሯዊ ፊት ነህ ወይ አይደለህም፣ እንዴት ነህ ስትባል ፕሊዝ በደንብ መናገር አለብህ። የሚጨንቅህ ከሆነ ያለፍክበት ሂደቶች በአእምሮህ ላይ የቀሩ ነገሮች ካሉ ትንሽ ንገራቸው። ደና እንዳልሆንክ ምንም ችግር የለም። ደና አለመሆን ማለት ስነ አእምሯዊ ደና አለመሆን ማለት እብድ ነህ ማለት አይደለም። እኛ ሀገር ጥሩ ትርጉም አንሰጠውም። ለዚህ ለሳይካትሪስት ማየት ምናምን አይነት ነገር ጥሩ ትርጉም አንሰጠውም። ግን ማንም ሰው ሊያደርገው የሚገባ ነው። ችግር፣ ትራውማ፣ የአእምሮ ቁስለት ያለው ሰው። ስለዚህ ደና አይደለሁም፣ እኔ ትንሽ ይጨንቀኛል፣ መተኛት ካልቻልክ መተኛት አልቻልኩም ነገራቸው። የተለየ ትኩረት እንዲሰጡ እንዲጠብቁ። አንተስ እዛ
ሌላ ቦታ ልታስብ ትችላለህ፣ ግን የሆነ ቦታ ሌላ ያላሰብክበት ቦታ ልትያዝ ትችላለህ። እነኛ ሰዎች ለ3 ቀን ስክሪን ያደርገዋል እና በአንደሬጅ ወይ ልስጥ በምናምን ልስጥ የሚለው ነገር አትስማ። እኔ ፐርሰናሊ ምልህ ማለት ነው አትስማ። በራስህ እድሜ ስጥ። አስፈላጊ አይደለም። በእድሜ አይሰጥም። ሲጀምር አንተን ያን ያህል ህይወት ስንት አስከፊ ህይወት አልፈ መተህ እስቲ ዲፖርት ሊያደርጉን አያደርጉም። ኢቭን በዚህ አዲስ ህግ በወጣም አንተ ዲፖርት አያደርጉም። ታሪክህን በደንብ ማወቅ አለብህ። ለምንድን ነው ከሀገር የወጣኸው? ለምን ምን ደረሰብህ? ትግራይ ውስጥ ምን ችግር ነበር? ይሄን ነገር ይኸውልህ በደንብ አድርገህ መግለጽ መቻል አለብህ። ሰው እኮ እንኳን ስለዛ አካባቢ የሚያውቅ ሰው ኢሞሽናል መሆን ይችላል። ስለዚህ በጣም በደንብ አድርገህ ጉዳዮችን ማስረዳት መቻል አለብህ። እንዳትዋሽ፣ ስለማንነት አትዋሽ እባክህ። ኢትዮጵያዊ ነኝ ብላ በጣም ደስ ይላል። ኦኬ ደስ ይላል። ስለዚህ እሱን ካልዋሸ እድሜንም አትዋሽ። ግን ታሪክን በደንብ አድርገህ ትነግራቸዋል። ለምንድን ምን አይነት ችግር ምን አይነት በደል ደረሰብህ? ተጋዳሊ ወይም ቲዲኤፍ ነበር ምናምን ይሄ እንደዚህ አይነት ነገሮች የሚያስፈልጉ ነገሮች በደንብ በአይምሮ ስነ አይምሮ መዘጋጀት መቻል አለብህ። በዛ መልኩ ነገሮች መልካም ይሆናሉ ብዬ አስባለሁ ወንድሜ። ኦኬ ቴንክ ዩ። በቃ አዲስ በጣም አመሰግናለሁ ወንድሜ። ቻው ወንድሜ። ቻው መልካም ጊዜ። ቻው። ኦኬ ተወደዳችሁ ክቡራን ተከታታዮቻችን እንግዲህ ጥያቄዎቻችሁን እየመለስን ነው። በጣም ከባድ የሆኑ የህይወት ተግዳሮቶች አልፈው የሚመጡ በባህር የሚመጡ ሰዎች አሉ። በጣም እውነት እነኚህ አሉ። ደግሞም ያለምንም ችግር በስነ ስርዓት በክብር ደግሞ በፕሌን የሚመጣም ሰው አለ። ግን ሁሉም ስደተኛ ነው እዚህ ሀገር። ስለዚህ እንደዛ ነው የምላችሁ። ወደ አቅሌሲያ እንሄዳለን። ሰላም አዲስ፣ እንዴት አመሸ? በመጀመሪያ መዳ ቴንኪዩ መዳ መድሃኔ ቻው። ኦኬ ወደ አቅሌሲያ ሀሎ። ሰላም እንዴት ነህ? እንዴት አመሸ? እግዚአብሔር ይመስገን። ጥር ምጥን ያለ ጥያቄ ነው ያለኝ። Also Niederlassung Erlaubnis 10 Jahre und dann Einbürgerung Antrag ማድረግ ፈልጌ ሮየ ኤክለሩንግ ማምጣት አለብሽ ተብዬ ያንን ደግሞ ማድረግ አልቻልኩም። ቡንሻፍት ኮንታክት አረኳቸው፣ ኢሜይል ጻፍኩኝ፣ ተርሚን ወይንም ደግሞ ያለ ነገር እንዲሰጡኝ፣ ግን መልስ አልሰጡኝም። ደወልኩኝ፣ መልስ አልሰጡኝም። ምን ማድረግ አለብኝ? ይሄ ነው ጥያቄ። አመሰግናለሁ። ኦኬ በጣም ጥሩ። ሰው እህታችን ኒደርላሱን ኤርላውብኒስ አለሽ ኦልሬዲ። አሁን አንቺ አይምቡርገሩን ወይም ዜግነት የጀርመን ዜግነት ለማመልከት ነው። የጀርመን ዜግነት ለማመልከት እንደ ቅድመ ሁኔታ ቁጥር 1 ላይ የተጻፈው ማንነት መገለጽ መቻል አለበት። ስለዚህ ኤርትራዊት ስለሆነች ከኤርትራ ኤምባሲ ማንነት ሊገልጽ የሚችል መምጣት መቻል አለበት። ይቅርታ እና ኦኬ አንቺ ለምንድን ነው ኦኬ ምናልባት ፍራንክፈርት ጀነራል ኮንሱላት ውስጥ ሄደሽ ነው መሰለኝ፣ ወይም እዛ ነው ተርሚን ለመያዝ የሞከርሽው። ወደ በርሊን ብትመጪና ብታናግሪያቸው እና ደግሞ ለምን መደረግ ያለበት ነገር ሁሉ አድርጊ፣ ምንም ችግር የለም። የኤርትራ ኤምባሲ የሚጠይቅሽ ነገር ሁሉ አድርጊና ያ ሀገሪቱ የምትጠይቀውን ነው ታደርጊና ፓስፖርትሽ መቀበል አለብሽ። ማንነት አለሽ ወይ? ፓስፖርት ካልሰጧቸው ምንም እኔ የምጠይቅሽን መጀመሪያ ስም ምን አልከኝ? ማንነት አለሽ ወይ? ማንነት የሚሉት የአይዲ ነው። የማንነት ማለት ነው። የለኝም። የሚንደርያሪ ጋር የወጣሁት የለኝም። እሺ ምንም አይነት ቢያንስ የተማርሽበት ወረቀት ምናምን ምንም ነገር የለም? ሀብሽ ነድ
ያማ ቢኖረኝ ኖሮ ቀላል ነበር ለሁሉም ቤተሰብ። በዛ ላይ ደግሞ ጠቅሎ ኢትዮጵያ ገብቷል። ኦ ኦኬ። ቤተሰብ እሺ፣ ቢያንስ እናትሽ አባትሽ የኤርትራ ማንነት አላቸው? ሁለቱም አርፈዋል፣ የሉም በህይወት። Es ist complicated. Ich weiß, It's not, it's okay, it's okay. ምንም ችግር የለም። ማውራቱ መልካም ነው። አይዞሽ፣ ቆይ መንገድ መላ አለው። ኦኬ፣ መላ አለው። እነኚህ ነገሮችን ሁሉ ማቅረብ ትችያለሽ። ምክንያቱም ከባድ መሆኑ እዚህ ላይ ምን ይላል ህጉ መሰለሽ? ማንነትሽን ፓስፖርት በማምጣት ግለጪ፣ አለበለዚያ የማታመጭበት ምክንያት በቂ ምክንያት ከነ ማስረጃው መቅረብ መቻል አለበት። ወይም ደግሞ ጥረትሽን አሳይ። ፓስ በሻፉን ነው አይደለ? ፓስ ለማምጣት የሄድሽባቸው ርቀቶች በዝርዝር ማቅረብ ያስፈልጋል። ለምሳሌ በርሊን ሂጂ፣ ኤሪትሪያን ኤምባሲ። ከትንሽ ነገር ልጀምርሽ። ፎቶ ተነሽ እዛው። አንድ ሂጂ፣ የኤርትራ ኤምባሲ ሰራተኞችን አውሪያቸው፣ ጠይቂያቸው። በክብር ያወራሉ። በበርሊን በጣም በክብር ያወሩሻል። ጉዳዩን አስረጃቸው። ትግርኛቸው ያለሽ? እችላለሁ። በቃ በትግርኛ አውሪ። የተሻለ ነው ከማይችል ሰው ማለት ነው። ይረዱሻል፣ ግን ይሰጡሻል ማለት አይደለም። እሺ ምንም እንኳን ካልሰጣችሁኝ፣ ምንም ካልተረዳችሁኝ፣ ቢያንስ ዛሬ በዚህ ሰዓት እዚህ መምጣቴን እዚህ እንደነበርኩኝ ጻፉልኝ ቢያቸው። ምክንያቱም እዛ ይሄ አይንቡርገሩ የምታመለክችው ጉዳዩ የያዘው ዛህቤ አርባይተር የያዘው ሰው ያያል እኮ ጉዳይሽን ያየዋል። ኦኬ ምን አረግሽሽ? እስቲ ያረግሽውን ነገር ጥረቶችሽ አንድ በአንድ መቅረብ መቻል አለባቸው። ከዛ ደግሞ ቢያንስ የልደት የት የተወለድሽው? ኤርትራ ወይስ ኢትዮጵያ? ኢትዮጵያ። ስለዚህ ከኢትዮጵያ የልደት ሰርተፍኬት አምጥቼ ሰጥቼ ነበር። ኦሪጂናል? አዎ በደንብ። የመጀመሪያውን አንትራጊን ስሩግ አልዞ ምንም እንቅስቃሴ አላረኩም ነበር እኔ ራሱ ኤምባሲ ጋር። ከዛ ስሩግ ሲናርጊ ወይንም ደግሞ እኛ አፕሌንን ካረግ ነው ይላሉ ሁልጊዜ እሱ። ስሩግ ሰው ጋር አረኩት። አሁን ግን እንቅስቃሴ አረኩኝ። በርሊንም ኢሜል ጻፍኩላቸው፣ ኢሜል መለሱልኝ። ምን አሉሽ? ማለት ምንድነው ከ40 ዓመት ምናምን የሆነ ሰው ኤርትራ ውስጥ የሚኖር ሰው ላንቺ ወይንም ደግሞ 3 ሰው እንደ ማስረጃ አቅርቢ እንድንሰጥሽ አይነት ነገር ነው። እና የት ነው የምትኖሪ ብሎ ጠየቁኝ። ፍራንክፈርት አካባቢ ነው ስላቸው ቆንስላችንን አናግሪ ያለኝ። ኮንስላት ስደውል ኢሜል ስጽፍ አይመልሱ። ያለው አማራጭ ግዴታ ወደ ኮንሱላ መሄድ ነው። ግን ደግሞ ኦሪጂናል ነገር ሁሉ አለኝ እጄ ላይ። እና ደግሞ ሁለተኛ ነገር ደግሞ ጀርመናዊ ልጅ አለኝ። ጀርመናዊ ልጅ ስላለሽ ምንም ለውጥ የለውም። በጣም ኦኬ፣ በቃ ምንም 0% ምንም አያመጣም። ወደ አንቺ ስመለስ ግን ይኸውልሽ ጥረቶችሽ ዋጋ አላቸው። ኢሜል የተጻጻፍሽውን ፕሪንት አርጊው፣ ያንቺ የጻፍሽው ከእነሱም የመለሱልሽ። አንድ ኢሜል ካልመለሱልሽ የጀነራል ኮንሱላት በፍራንክፈርት ሂጂ፣ ፐርሰንሽ ሂጂ፣ ንገሪያቸው እንዲህ ነው። እና ደግሞ ቢያንስ 3 ሰዎች 40 ዓመት የሞላቸው ሰዎች ኤርትራውያን እንደ ምስክር አምጪ ከተባልሽ ዋይናት ፈልጊ ሰውን። ይኸውልሽ ጥረት ማረግሽ ላይቀር የጊዜ ኢንቨስትመንት ነው፣ የገንዘብ ኢንቨስትመንት ነው። ፋሚሊን አንጊዮርግ የተባለ ድራይ ፐርሶንን ፋሚሊን አንጊዮርግ የተባለ ኦንክል ወደ መስዋስሽ die Brüder oder Schwester. Ich habe dich gesagt, jetzt sind alle in Äthiopien gekommen. Deswegen, es ist ein bisschen so schwierig, aber ich weiß nicht, ich bin jetzt bei dir gekommen, ich wollte dann so ein bisschen die klaren Worte so bieten, weißt du, wenn du denn weißt. ገብቶኛል እኮ ግን ይሄ ይኸውልሽ እኔ ከ6 ወር ወይ 7 ወር በፊት ተመሳሳይ ሁኔታ አንቺ የምታወሪውን
አይነት ታሪክ የነበራት እህታችን ነበረች። ብዙ ምንድነው በምንድነው የተቀበሏት? በጥረቷ ምህ ዋጋ አለው። Ich habe das gemacht. ኦኬ አሁንም ይኸውልሽ ጊዜ ሊፈጅ ይችላል ግን ትንሽ ትዕግስት አድርገሻል አውቃለሁ። በጣም ፍራስትሬትድ ሆነሻል አውቃለሁ። ግን ቢሆንም ግን አሁንም እንትን ማለት መቻል አለብሽ። ሁሉም ነገር አሟልተሻል። እንዴት አድርጌ ላድርግ? ይሄ ታሪካዊ ኢቨንት እንትን ነው። የኢትዮጵያና የኤርትራ ታሪክ የሆነ የመወሳሰድ ታሪክ አለው። ይሄ ግልጽ መሆን መቻል አለበት። ግን እነሱ በወረቀት ስለሚያምኑ እያንዳንዱ ነገር ይኸውልሽ ነገርኩሽ እኮ ዋጋ ያለው ኢቨን እዛ ሄጄ ፎቶ ተነሳው አንድ የሚለውን ሄጄ ዛሬ እዚህ ነበርኩኝ፣ እሱም ተጽፎ በራሳቸው መጻፍ መቻል አለበት። አናውቃትም አይደለም እዚህ ዛሬ ነበረች። ሁለት ከዛ በኋላ ደግሞ ኢሜል የተጻጻፍሽው አውጪው ግድ የለም። አሁን ይኸውልሽ ሰተሻል፣ በተለያየ ጊዜ ሰተሻል፣ እዛ ተከምሮ ሊሆን ይችላል። ግን አሁንም አዘጋጂው፣ አምጪው፣ እያንዳንዱን በፋይል ውስጥ አስገቢው። ኢሜሎች ይውጡ። በጀነራል ኮንሱላት የሄድሽበትን ጊዜና ሁኔታ በነገራችን ላይ ወደ ጀነራል ኮንሱላት ወይም ካልሄድሽ ስትሄጂ አንቺ ለብቻሽ አትሄጂ። ይሄም ይሰራል። ከሆነ ሰው ጋር አብረሽ ሂጂ፣ ከባለቤትሽ ጋር ሂጂ። ጀርመናዊ ከሆነ ኦኬ፣ ጀርመናዊ ሆነ አልሆነ አይደለም ጥያቄው። እሱም የሚሰማውና የሚያስተውለው ይጻፍ። እኔ አቶ እንትና የተባልኩ የዚህ ፓስፖርት ባለቤት ዛሬ በዚህ ሰዓት አብሬ ከወይዘሮ ነነነነ በዚህ ቦታ ተገኝቻለሁ፣ እንዲህ አስተውያለሁ ብሎ ይፈርምና ያዘው እሱ እንደ ማስረጃ። ምክንያቱም አንዳንዴ ምስክር የሚሆን ሰውም ይፈልጋሉ። አንቺም ኤርፋረን ያደረግሽው ነገሮች በጽሁፍ ሁልጊዜ ብዙ ይሁኑ። ይሄ ነገር ዋጋ አለው። እች ልጅ ተሰጥቷታል። መጨረሻ ላይ በቃ ከዚህ በላይ ምንም ማድረግ አልችልም፣ በቃ ደክሞኛል፣ ይሄ ብቻ ነው ማድረግ የምችለው፣ ሌላ ምንም ማድረግ አልችልም ብላ በጣም እንትን ካለች በኋላ በቃ ደብዳቤ ደረሳት። ነይ እናወራሻለን። ከዛ ጉዳዩን በቃ እሺ አልቋል፣ ጨርሰናል በቃ። እና ጥረት ዋጋ አለው ባይነኝ። እሺ ሌላ ደግሞ በጠበቃ ምናምን ቢሄድስ ምን ትላለህ? ምንድን ነው ይኸውልሽ፣ እኔ ጠበቃ ይኸውልሽ ችግር ሲኖር ነው ኮርስ ዝም ብሎ ኢንፎርም አድርጌው ምን አለኝ፣ ጉዳዩን አንቺ እንደ አዲስ አሁን ጀምሪውና ማለት ርኖየት አንትራክሽ ሌላ አርጊና ከዛ በኋላ የሆነ ኔጌቲቭ የሆነ ነገር ከመጣ ለእኔ ንገረኝ። ማለት እናንተ ኤርትራኖች ምንም አይነት ፓስ ማቅረብ አትችሉ፣ ያለ ፓስ በፓራግራፍ 12 ማግኘት ትችላለሽ የሚል ማለት ነው። እሺ በተቻላችሁ መጠን እኔ ይህን ሚግራንዶ ምናምን የሚባል ነገር እኔ ጥሩ ናቸው፣ ግን በጣም ሪከመንድ አላረግም። የራሳችሁ ከፍላችሁ የራሳችሁን ጠበቃ በትይዙ ይሻላል። በዚህ ዙሪያ የሚሰሩ ሰዎች እና የኤርትራን እንትን የሚል ሰዎች እና የኔ ሐሳብ ግን ከጅማሬውም በጠበቃ ለምን አይሆንም? አይምቡርገሩ ጥያቄው ከሆነ ላይቀር፣ ምክንያቱም ሁሉም ወረቀቶችሽ እንደገና ፋይል ስለሚኖረው። እኔ ያለሁት ሄሰን ነው፣ ሬሽናልድ ያለው እንትን ነው ምንድነው ባየርን ነው። እና የባየርን እና የሄሰንን ገዜትሱን አላውቀውም። ገዜት is doch gleich አውፈንታልስ ገዜትስ ነው። እና ደግሞ ይሄ የአይምቡርገሩ ደግሞ ለሁሉም የሚሰራ ነው። እንደየ አሰራር ሊለያይ ይችላል። በነገራችን ላይ ዛክቤ አርባይተሩ ነው። ጥሩ ከሆነ ሊሰራው ሁሉ ይችላል። የሆነ ጠማማ ከሆነ ማጣመምም ይችላል። ስለዚህ እኔ ከእንትኑ ጋር ምንድነው ጉዳዩን ሲጀምር ከጠበቃ ጋር መጀመር፣ እንትኑን አፕላይ ያረግሽውን
መልሺ ተባልሽ። አሁንም አፕላይ አድርገሽ መልሽ እንድትባይ ከዛ በኋላ ነው እሱ ጉዳዩን የሚይዘው። ኖ አይደለም፣ ይሄ የመጀመሪያ ስለሆነ መጀመሪያ ገንዘብ ትከፍላለህ ያንን 255 ብሩን። ከዛ በኋላ እነሱ የሚፈልጉትን ነገር ያው ሮያ ክሊሩንግን ፎሌ ግን አርግ ምናምን ትባላለህ። ያን ሰዓት እንደዛ ሲሉ በድጋሚ ማለት ነው እሱ ደብዳቤ ሲመጣ እኔ ከሱ ጋር ኮንታክት አደርጋለሁ። ከዚህ በኋላ የካሊካሊ የምትባል ማንዳንቴ እኔ ነኝ የምከታተለው፣ ወረቀቷን የምትፈልጉትን ነገር ከኔ ጋር ኮንታክት አድርጉ እንዲላቸው ማለት ነው። ከዛ በኋላ ተከራክሮ ያው እስስ ዳወርት ትሮትስ የሚያገንድባን አመት 2 ዓመት በጣም አድካሚ ሂደት ነው የሚሆነው። እውነት ያኔ 2 ዓመት ከ6 ወር ነው የፈጀብኝ የባለፈው የመጀመሪያው ማለት ነው። ኢማጂን አሁንም ሌላ ኤኒዌይስ የተጀመረ ሂደት ስለሆነ በዛ ላይ ተመርኩዞ መቀጠል ከተቻለ እሺ እኔ ይሄንን ያህል ነው ምልሽ የኔ እህት፣ ይሄንን ያህል ነው ምልሽ ማለት የምችለው ይሄንን ነው። ያ በጣም ነው የማመሰግነው። ምንም ችግር የለም። ምን እህት መልካም ምሽት። ቻው ቻው። እሺ በጣም ጥሩ የተወደዳችሁ ተከታታዮቻችን 264 ሰዎች አብራችሁን እያመሻችሁ ነው። እናመሰግናለን ስለ ቆይታችሁ። በነገራችን ላይ የሚቀጥሉት የተወሰኑ ጥያቄዎችን እንመልስና እንግዲህ ለዛሬ ደግሞ ያው ይበቃናል እላችኋለሁኝ። ትንሽ ማታ ላይ በመሆኑ ትንሽ አይኔ ትንሽ ሊያመኝ ይችላል። ስለዚህ በዛ ምክንያት ነው ይደክመኛል። ኦኬ ስካይ ሃሎ። ሰላም አዲስ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን በጣም። ከዚህ በፊት ፕራይቬት ማውርቼክ ነበር እዚሁ ጀርመን ያለሁት ሃምቡርግ እና ከ7 ወር በፊት ኮንግራ ተብዬ ነበረ እንደ ድንገት ነግሬካለሁ። እና የእድሜ ስህተት ነበረብኝ ስገባ፣ የወራቶች ስህተት ነበረብኝ የ3 ወር እና የ10 ምናምን ቀን ልዩነት ማለት ነው። አሁን ደግሞ ቢያንስ በቅርቡ ቀጣይ ሳምንት ጨርሳለሁ። ወደ አውስ ቢልዲንግ ለመጠየቅ ስለፈለግኩኝ ችግር አይፈጥርብኝም ወይ እሱ ዶክመንት ስሰጣቸው? እሺ ስለ ጥያቄ አመሰግናለሁ። አንድ ጥያቄ ትንሽ ፎሎ አፕ ኩዌስችን አለኝ። ምን አለ መሰለህ፣ ማንነትህን ገልጸሃል ወይ? ማንነቴን የመጀመሪያ ሰዓት ነው ገና ኢንተርቪው ሳደርግ የልደት ካርድ የሰጠዋቸው። ያ ስህተት ስለነበረብኝ ከኬዜ ጋር አብሬ አቅርቤዋለሁ። እንዲህ ስህተት አለብኝ ብዬ። እሺ ፓስፖርት አልተሰጠም እስካሁን? አልሰጠዋቸው። ኢትዮጵያዊ ነህ? ያ ኢትዮጵያዊ ነኝ። ምንም ነገር ይፈጥራል ብዬ አላስብም። ሲጀምር የልደት ሰርተፍኬት ስለሰጠህ ማንነትህ ተገለጸ ማለትም አይደለም። ኦኬ አልተገለጸ፣ እንደዛ አይደለም አሰራር። ይቆያል። ግን ምንድነው ይሄ አውስቢልዱ ማድረግ ከፈለክ እድሜህን እዚህ ቀንሷል እዚህ ወራት ምናምን ቀን እንደዛ አይሉህም። የሚጣራውም አንዳንድ የተበላሹ ስሞች እንኳን አያስተካክሏቸውም። ምክንያቱም ኦሪጂናል ዶክመንት መምጣት አለበት ብለው ስለሚያምኑ፣ ያ ደግሞ ፓስፖርት ነው። ስለዚህ በአንተ ኬዝ ምንም ችግር ያለ አይመስለኝም። ትምህርትህን በቃ መማር ብቻ ነው የሚኖርብህ። ኦኬ ግን ዶክመንቴን ስሰጥ አሁን ዶክመንቴ ላይ ኢትዮጵያ እስከ አያታችን ነው ስም የሚጻፈው፣ እዚህ ደግሞ እስከ አባቴን የሰጠሁት። ምንም ችግር የለም። እኔም እንደዛ ነኝ። የኔም ተመሳሳይ ምንም ችግር የለም። ግን ማመልከቴ ችግር አይኖረውም። በኢንተርቪው ሰዓት ላይ ሁሉንም ነገር የእድሜ እንደዚህ ትክክለኛው ይሄ ነው፣ ይሄ በአስተርጓሚ ስህተት የተፈጠረብኝ ነው ብዬ የኢንተርቪው ምንም አታውራ። ሲጀምር አንተ ሳይጠይቁ ምንድን ነው ብዙ እንዳታወራ። አርፈ ዝም ብለህ ዶክመንት ትምህርት ቤት ነው ይሄ። አውስላንዳ ባንፍ ነው። ትምህርትህን ዝም ብለህ ተማር። የሚያስፈልጋቸውን ስጣቸው። አይ እዚህ እንዲህ ነው ብሎ ብዙ እንትን የሚሉ አይመስለኝም። ከዚህ በፊት ስለሰጠዋቸው ነው እኮ ሰጥቻቸው ጽፈው ሰጥተውኛል። ያንን በወረቀቴ ላይ በኬዜ ላይ ግን አልተስተካከለልኝም። ይኸውልህ አሁን የሚስተካከለው መቼ ነው? አሁን ተናግሬያለሁ። መቼ ነው የሚስተካከለው? እሱን አላወኩም። እሱ ነው እኮ ኦሪጂናል ዶክመንት ሲመጣ፣ ያ ማለት ፓስፖርት ሲመጣ
ኦኬ በቃ ሌላ መቼም አሁን የማስተካከያ ጊዜ አይደለም። ዝም ብለህ ትምህርትህን ተማር። እሺ አዲስ መልካም ጊዜ ወንድሜ። ቻው ቻው። አመሰግናለሁ። ቻው። ኦኬ ሊና ሀሎ። ሰላም አዲስ እንዴት ነህ? በጣም እጅግ በጣም ነው የማመሰግነው እድሉን ስለሰጠኸኝ። ምንም ችግር የለም። እኔት እና የኔ ጥያቄ አንድ ወንድሜ በብዙ መከራ ነው ግሪክ የገባው። ያው ዲስቲኔሽን ለመሄድ የፈለገው ወደ ሌላ ሀገር ነበረ፣ አልተሳካም። ተመልሶ ግሪክ ገባ። አጋጣሚ እዛ አክሴፕት አድርገው ፓስፖርትም ሰጥተውት ነበር እና ግን አሁን ብዙ ስለለፋ ብዙ እንትን ስላለ የሚጠብቀውን ያክል ስራም አላገኘም እዛ ግሪክ ማለት ነው። እና የግሪክ ፓስፖርት ካለው ኤሮፓ ሀገሮች እንደፈለገ መስራት ይቻላል የሚባል ነገር አለ እና የተሻለው ሀገር የት ቢሄድ ይሻላል? ኔዘርላንድ የሚባል ነገር አለ እና እዛ ከሄደ እንዴት ነው ምን ማድረግ አለበት? ከዛ በኋላ ፓስፖርቱን ውስጥ መቀየር ቢችል ወደ ኔዘርላንድ ምን ታስባለህ? እንደው እንድታማክረኝ ነበር በጣም። ኦኬ በጣም ጥሩ። በጣም ትንሽ ያው የሚያሳዝነው በዛሬ የሚጀምረው ህግ ያንቺን ጥያቄ በደንብ አድርጎ መልሶታል። ምክንያቱም ገና ዛሬ ነው የሚጀምረው። ከዛሬ በኋላ ነው እንግዲህ ከመጣም ወንድምሽ ሊመጣ የሚችለው። መጓዝ ይችላል። ኦፍ ኮርስ እንደዚህ አይነት ወረቀት ስላለው አውሮፓ መጓዝ ይችላል። ግን ሌላ ነገር ውስጥ የሚገባ ከሆነ አስቸጋሪ ነው እና ስራ መስራትስ ይችላል ወይ? ይኸውልሽ እንደዚህ አይነት የመኖሪያ ፈቃድ ወደ ሌላ አውሮፓ ሀገር ስትሄጂ ቢያንስ ለ90 ቀን ብቻ ነው መቆየት የምትችይው። እንደ ሸንጀን ቪዛ ነው የሚያገለግለው። ግን ተመዝግበሽ የሆነ ቦታ ሄደሽ ስራ ለመስራት ምናምን ግን አይፈቀድም። አሁን እንደሌላው ጊዜ ሌላ ሀገር ሄዶ ስራ መስራት አይችልም ማለት ነው። እንትኑኗ ወረቀቱ እኮ ነው የስደተኛ ወረቀት ነው። መኖሪያ ፓስፖርት የለውም። ፓስፖርት አይደለም የሚባለው ሲጀምር ፓስፖርት አይደለም። ትራቭሊንግ ዶክመንት ማለት በጣም የሚገርመው እንድትጓዙ ብቻ ነው የሚያደርጋችሁ እንጂ ምንም ዋጋ የለውም። ሌላ ነገር ምንም ማንነት አይገልጽም። እንዲጓዝ ብቻ ነው የሚያደርገው። እዛ እንትን ባንክ አካውንት ከፍቶ ስራ ሰርቶ ታክስ ምናምን ቢያደርግም ቫልዩ የለውም ማለት ነው። ይኸውልሽ አሁን የት ሀገር ለመሄደው አስበው ነው? ኔዘርላንድ። እኔ የተለየ አይመስለኝም ከጀርመን። ምክንያቱም ህጉ የሚለው እንደዚህ አይነት ወረቀት ሲሰጡ እዛ አገር ብቻ ነው ነዋሪነቱ የዛ ነው። ግን መዟዟር ይችላል። አውሮፓ የትም ሀገር ሄዶ መስራት አይደለም መጎብኘት ይችላል። ግን ከዛ በዘለለ ግን ምንም ማድረግ አይችልም። ግዴታ እዛው ሀገር ነው ስራ መስራት። እንደዛ ነው የሚለው እንደዛ ነው። ግን አንቺ የምትዩ ግን አንቺ የሰማሽው ትክክል ነው። በነገራችን ላይ ግን ካደረጉ ሰዎች ነው ጥሩ አይደለም። አሁን የተለያየ ሀገር ጀርመንም ጨምሮ ዝም ብለው የሆነ ቦታ ተመዝግበው ስራ እየሰሩ ዝም ብለው የሚኖሩ አሉ። የተገኙ ቀን አስቸጋሪ ነው ማለት ሌላ ጣጣ እንዳይመጣባቸው ነው። መቀየር የሚቻለው መች መሰለሽ? የዛ ሀገር ቋሚ መኖሪያ ፍቃድ ሲያገኝ ብቻ ነው። ወይም ወንድምሽ እዚህ ሚስት ካለው ህጋዊ ሚስት ካለው ጓደኛ አለው እንዴ? የለውም። ጓደኛ ቢኖረው ጥሩ ነው። ከዛ በኋላ ለወደፊት የሚጋቡ አይነት ከሆነ ከተጋቡ ልጅ ካለው ከዛ በኋላ ፋሚሊ ሪዩኒየን ታደርግለታለች። በክብር ይመጣል እንጂ ከዛ ውጪ ግዴታ እዛው ነው። ግን አሁን ያልከኝ እሱም የሚያስበው ፓስፖርት እንደሆነ ነው። እኛም ማለት አሁን ስትለኝ ትንሽ ግራ ተጋባው።
ፓስፖርት ነው የሚመስለው አሁን ያልከው ትራቨል ዶክመንት? አዎ ፓስፖርት ነው የሚመስለው እኮ ግን ሁሉም ጥገኛ ይኸውልሽ የኢትዮጵያን ፓስፖርት ሰጥቷል እንዴ? አዎ የኤርትራዊና ፓስፖርት ምናምን ሰጣቷል። የለም በኢሚግሬሽን በእንትን ነው በስደተኝነት ነው የገባውና የኤርትራ ፓስፖርት አልሰጠም። እሱን ቼክ እሱን እርግጠኛ አይደለሁም። አዎ አልሰጠም። ፓስፖርት በቃ እንዳትያው ከዚህ በኋላ አንቺም ማውቀሻል። ፓስፖርት አይደለም። ፓስፖርት ማለት የአንድ ሀገር የኢትዮጵያ ፓስፖርት በቃ ወይም የኤርትራ ፓስፖርት እንደዚህ የሆነ ክብር አለው። አንዳንድ ሀገራት ሲያስረክብ ብቻ ነው ማለት ነው ያኛውን ፓስፖርት የሚያገኘው። ዋናውን የሚሰጠውማ ሀገሩ ነው። አለበለዚያ ግሪካዊ የሚሆነውን ፓስፖርት የሚያገኘው ምን ሲሆን ነው? እንዴት ነው አሁን ከዚህ በኋላ ይኸውልሽ ይሄ ፓስፖርት የሚመስለው ትራቭሊንግ ዶክመንት አለው። ዜጋ ካደረጉት የግሪክ ፓስፖርት ይቀበላል። አለበለዚያ የኤርትራን ፓስፖርት ሲያመጣ ማምጣት አለበት። በኤርትራ ፓስፖርት መንቀሳቀስ ይችላል። የመኖሪያ ፍቃድ ግን የግሪክ ነው። ኦኬ ተግባብተናል። በጣም ጥሩ። እንግዲህ አንዴ እዛ አሁን የግሪክን ፓስፖርት የሚያገኘው እዛ ሲቆይ ነው ማለት ነው። የግሪክን ፓስፖርት ማግኘት የሚችለው ይኸውልሽ ሂደቶች አሉ፣ መስፈርቶች አለው። እንግዲህ እዛ ሄዶ ማወቅ አለበት ምን አይነት መስፈርቶች። የጀርመን ዜግነት ለማመልከት ራሱ የሆነ ሂደት አለው፣ መስፈርቶች አለው። ማንነቱን መግለጽ አለበት። ኤርትራዊ ከሆነ የኤርትራ ፓስፖርት ማምጣት አለበት። ካላመጣ አይቻልም። ምክንያቱም የሆነ ማንነት ጥለሽ አዲስ ማንነት ነው የምትወስጂው። ምትጥዩ ማንነት ማምጣት አለብሽ። እና ሊጎበኝሽ ይችላል። የት ነው ያለሽው አንቺ? አይ እኔ እንኳን ሌላ ዱባይ ነው ያለሁት። ለወንድምሽ ነው እህቶች ለወንድሞቻቸው በጣም ነው የሚጨነቁት። እና እኔ እስካሁን የምናውቀው የግሪክ ፓስፖርት እንዳገኘ ነው። ለዛ ነው ትንሽ ግራ የተጋባው። ትራቭሊንግ ዶክመንት በአንዴ በቃ ግሪክ አረጉት ማለት ብለሽ አሰብሽ? እንደዛ ነው። ፓስፖርት ነው ኤቭሪቲንግ። እንደውም ዶክመንቱን ኢቨን እኔ ጋር ሲያስቀምጥ ፓስፖርት ምናምን ስለተባለ ፓስፖርት ነው ሉክ ላይክ ፓስፖርት ብቻ ጽሁፉ እንግሊዘኛም ስላልሆነ አልገባኝም። እኔ ልንገርሽ በዛ ትራቭሊንግ ዶክመንት ወደ ዱባይ አይመጣም። እሱ የዱባይ መንግስት ፓስፖርት ያለውን ነው የሚገባው እንጂ በትራቭሊንግ ዶክመንት ሲጀምር አያስገቡም። አንዳንድ ሀገራት ይከለክላል። ለምን? ትራቭሊንግ ዶክመንት ነው። ለማንኛውም አይ ቲንክ በቂ ኢንፎርሜሽን አግኝተሻል ብዬ አስባለሁ። በጣም አመሰግናለሁ። ሌላ ጥያቄ ካለኝ በሌላ ጊዜ እመጣለሁ። በጣም ነው የማመሰግነው። የተወደዳችሁ እየተከታተላችሁን ያላችሁ ክቡራን ተከታታዮቻችን ስለ ቆይታችሁ በጣም እናመሰግናለን። አውቃለሁ እጅግ በጣም በርካታ ሰዎች መጠየቅ እንደምትፈልጉ እየጻፋችሁ ነው። አስገባኝ ብዙ ልመናዎች አሉ። ግን የልመና ጉዳይ ሳይሆን እኔ ጀስት ደህና ስላልሆንኩ ነው። በዛ መረዳት ያስፈልጋል። ስራን የመጣሁት አይኔ ትንሽ ልክ አይደለም እና በዛ ምክንያት ነው። እና ስለ ቆይታችሁ በጣም እኔና ባለቤቴ በጣም እናመሰግናለን። በግል እንዳማክራችሁ ለምትፈልጉ ሰዎች በውስጥ መስመር ጻፉልኝ። ምክር አገልግሎት ነው፣ ጥያቄ ብቻ አይደለም። ለአንድ ጥያቄ እዚህ መታችሁ መጠየቅ ትችላላችሁ። ፕሊዝ አዳዲስ የሆናችሁ ሰዎች ፕሊዝ በዩቱባችን ተከታተሉን። በዩቱባችን ሳብስክራይብ አድርጉ። ከዚህ ስትወጡ እዛ እንዳገኛችሁ ስማችሁን እዛ ማግኘት አለብኝ አያለሁኝ። አዲስ ጂኬ ቲዩብ ነው የኛ የዩቱባችን ስም ማለት ኦኬ። እና በጣም እናከብራችኋለን። በሚቀጥለው ሳምንት እንገናኛለን። አዲሱ የጊያስ ሪፎርም የአውሮፓ የጥገኝነት ሂደት ህግ ዛሬ እንግዲህ ተግባራዊ የሆነ ነው። ብዙ ነገሮች አሉ፣ ብዙ ነገር ይጠበቃል።
ፕሊዝ ቪዲዮዎችን ተመልከቱ ወይም ሼር አድርጓቸው። ምክንያቱም ብዙ ሰዎች ባለማወቅ ሌላ የማያስፈልግ ነገር ውስጥ እንዳይገቡ። ቴንክ ሶ ማች። ቻው ቻው።